this song? The name of the song is called Sababu. What does that mean? It means you're my excuse. You're my excuse. Yeah. Okay, let's do it. ብዙዎች ኢትዮጵያዊቷ አሪታ ፍራንክሊን ይሏታል። ተስረቅራቂና አስገራሚ ድምጿ ከኛ ከኢትዮጵያን አልፎ በሌላ ዓለማት የሚኖሩ ብዙ ፈረንጆችን ቀልብ ገዝቷል። ሰላም ውድ የፈንዲሻ ኢንተርቴይንመንት ዩቲዩብ ቻናል ቤተሰቦች፣ ሁሌም አዲስና አዝናኝ የሆኑ ፕሮግራሞችን ይዞ የሚቀርበው ቻናላችን በዛሬው ዕለት ስለ ተወዳጇና ተስረቅራቂ ድምጽ ስላላት ዝነኛው አርቲስት አስቴር አወቀ ያልተነገሩ ታሪኮችን ይዘን ቀርበናል። ስለዚህም ቪዲዮውን እስከ መጨረሻው በመመልከት እንዲሁም የሰብስክራይብ ምልክቷን በመጫንና ቤተሰብ በመሆን ሁሌም አዳዲስና አዝናኝ የሆኑትን የፈንዲሻ ኢንተርቴይንመንት ፕሮግራሞች መዝገኑን አይርሱ። ቪዲዮውን ከመጀመሩ በፊት ግን ከአስቴር አወቀ ዘመን ተሻጋሪ ስራዎች ውስጥ በጣም የሚወዱትን ዘፈን እንዲሁም ከሷ ዘፈኖች ውስጥ ሲሰሙት ሁሉ ጊዜ ታሪክን የሚቀሰቀስበትን በኮሜንት ላይ ያስቀምጡልኝ። ተስረቅራቂና አስገራሚ ድምጽ ላለፉት 30 እና ከዚያ በላይ ለሆኑ ዓመታት ዝንፍ ሳይልባት እንዲያውም ይበልጥ ታዋቂና ተወዳጅ እየሆነች የመጣችው የዛሬው እንግዳችን ኢትዮጵያዊቷ የሶል ንግስት አስቴር አወቀ ናት። የኢትዮጵያን ሙዚቃ አዲስ አቅጣጫ እንዳስያዘችው ብዙዎች ይመሰክሩላታል። በዚህ ጊዜ ለብዙ አርቲስቶች መፍለቅ ዘፈኖቿ እንደ ምክንያትነትም ይቀርባሉ። ለምሳሌ ለመጥቀስ ብጻት ስዩምና እጅጋየሁ ሽባባውን ወይንም ጂጂን ማንሳት እንችላለን። ሁለቱም በተለያየ ጊዜ ባደረጉት ቃለ ምልልስ ወደ ሙዚቃ ህይወት እንዴት እንደገቡ ሲያስረዱ የአስቴርን ሙዚቃዎች እያንጎራጎሩ መሆኑን ባፋቸው ተናግረዋል። ከኛ ከኢትዮጵያን አልፎ በአሁን ሰዓት በአሜሪካ እንዲሁም በመላው ዓለም ላይ በጣም ታዋቂ የሆነው አቀንቃኝ አቤል ተስፋዬ ወይንም ዘ ዊኬንድ ለዚህ ደረጃ መድረስ የአስቴር አወቀ ሙዚቃዎች ትልቅ ተጽዕኖ እንዳሳደረበት ተናግሯል። አቤል ተስፋዬ ምንም እንኳን ትውልድና እድገቱ በካናዳ ቢሆንም ቤተሰቦች ኢትዮጵያን ናቸው። በቤታቸው ብዙ ጊዜ የአስቴር ሙዚቃዎች ስለሚከፈቱ የእሷን ሙዚቃዎች እያንጎራጎረ በዓለማችን ካሉ ስመጥርና ተጽዕኖ ፈጣሪ ከሆኑ ሙዚቀኞች ተርታ ለመሰለፍም በቅቷል። ተወዳጁ አርቲስት አስቴር አወቀ በተለያየ ጊዜያት ሙዚቃዎቿን በዓለም አቀፍ መድረኮች ላይ ለማቅረብም ችላለች። በዚያም የብዙ የውጭ ሀገር ዜጎችን ቀልብ መሳብ ችላለች። አድናቆታቸውንም የአሜሪካን ፖፕና ጃዝን አጣምራ ሰርታናለች ሲሉ በአደባባይ ገልጸውላታል። ታዲያ ይቺ የኢትዮጵያ ኮከብ አስቴር አወቀ በ1954 ዓመተ ምህረት በጎንደር ውስጥ በምትገኘው ደብረ ታቦር በምትባል አካባቢ ብትወለድም እድገቷ ግን በመዲናችን አዲስ አበባ ነበር። በአሁን ሰዓት የ64 ዓመት የዕድሜ ባለጸጋ የሆነችው አስቴር አወቀ አባቷ በቀዳማዊ ኃይለ ሥላሴ ጊዜ የመንግሥት ሠራተኛ እንደነበሩ ተናግራለች። ታዲያ ስለ አስቴር አወቀ ይህን ያህል ካልናችሁ ስለ እሷ ከማያውቁት ወይም ብዙ ሰው ካልሰሙት ነገሮች ውስጥ 5ቱን ወደ እናንተ እናቀርብላችኋለን። ተከታተሉን። አምስተኛ እስከ ዛሬ 26 አልበምና ከ250 በላይ የሆኑ ዘፈኖችን ለአድማጭ ማድረሷ። ሙዚቃን እንደሙያ ያዘችው በ1977 ዓመተ ምህረት ቢሆንም አስቴር ገና በልጅነቷ ነበር ዘፋኝ የመሆን ህልምን ያነገበችው። ይህንንም ፍላጎቷን ለማሳካት በ13 ዓመቷ በአገር ፍቅር ቲያትር ውስጥ በተወዛዋዥነትና በሙዚቀኛነት ስራን ጀመረች። በዚያም እያለች የነ ሂሩት በቀለና ብዙነሽ በቀለን ሙዚቃዎች በመጫወት የሙዚቃ ህይወቷ እንደጀመረች ትናገራለች። መጀመሪያ የማንን ዘፈን ዘፍነሽ ጀመርሽ አስቴር? የብዙነሽ በቀለ፣ ሂሩት በቀለ፣ ሙሉቀን መለሰ፣ ሶስቱንም ነው የዘፈንኩት። በአገር ፍቅር ጥቂት ዓመታትን ከሰራች በኋላ ከዛ ወጣ ከብዙ ባንዶች ጋር የሰራች ሲሆን ከምንም በላይ ከሸበሌ ባንድ ጋር በሸበሌ ሆቴል የሰራችበት ጊዜ ዝናን ያገኘችበት ጊዜ ሆኖላት ነበር። ከዛም በ1977 የራሷን ሙዚቃ በታንጎ ሙዚቃ አማካኝነት ለአድማጭ አደረሰች። የመጀመሪያ አልበሟንም ከታዋቂው ድምፃዊና ጊታሪስት ከሆነው ውሸት ፍስሐ ጋር በመጣመር በጊታርና በታንጎ ሙዚቃ ታጅበው ለአድማጭ አደረሱ። ከዚያም ጊዜ አንስቶ እስካሁን
ሸክሎችን ጨምሮ በአጠቃላይ 26 አልበሞችን ሰርታለች። ይህም ማለት ከ250 በላይ የሆኑ ዘፈኖችን ለአድማጭ አድርሳለች ማለት ነው። ይህም ስራዋ የምንጊዜዋ ምርጥ አርቲስት እንድትባል ካደረጋት ነገሮች ውስጥ አንዱ ሆኖላታል። አነባበቡ አነጋገሩ ተቀርቶ ይሰጠኛል። አራተኛ ከዓለም አቀፍና ታዋቂ ድርጅቶች ጋር ተጣምራ መስራቷ። በ1981 ዓ.ም ቤተሰቦቿ በሙዚቃ ላይ እምነት እያጡ ስለመጡ በእነሱ ግፊት ለከፍተኛ ትምህርት ወደ አሜሪካ ካሊፎርኒያ ወደምትገኘው ሳን ፍራንሲስኮ ከተማ ታቀናለች። በሳን ፍራንሲስኮም 2 ዓመት ከኖረች በኋላ ኑሮ እየከበዳት ሲመጣ ዋሽንግተን ዲሲ የሚኖሩ ኢትዮጵያውያን ግብዣ ያቀርቡላትና እርሷም የእነሱን ግብዣ በመቀበል በዋሽንግተን ዲሲ በመሄድ በተለያዩ ክለቦችና ሬስቶራንቶች በማቀንቀን ኑሮዋን ትገፋ ነበር። በዚያም እያለች ብዙም የማይታወቅ የሙዚቃ ድርጅት ዘፈኖቿን በኮሌክሽን መልክ ለማውጣት ያናግራታል። እርሷም ይህን ሐሳብ በመቀበል ስራዎቿን በኮሌክሽን መልክ አቀረበች። ኮሌክሽኑም ተሰሚነት እያገኘ ሲመጣ ትላልቅ ዓለም አቀፍ ድርጅቶች አይኖቻቸውን ወደ እርሷ ማዞር ጀመሩ። ከዚያም ዕውቁና ዝነኛ የሆነው በሶኒ ካምፓኒ ስር የሚገኘው ሲቢኤስ የ7 ዓመት ኮንትራት አስፈረማት። በዚያም እያለች በጣም ተወዳጅነትን ያተረፉ ልክ እንደ ካቦ አይነት ሙዚቃዎችን ለአድማጮች አደረሰች። ካቦ የተሰኘው ሙዚቃዋ በጊዜው በወርልድ ሚውዚክ ቻርት ላይ 4ኛ ለመሆንም በቅቶ ነበር። በኮሪ ሚውዚክ ቻርት ላይ ደግሞ ከ2 ወር በላይ በአንደኝነት ደረጃ ቆይቶላትም ነበር። በተጨማሪም አዲስ የሙዚቃ ስልት በመጫወት በሚል የዓለም አቀፍ መድረክ በሆነው ታይም ማጋዚን ላይ ስሟ በስፋት ተነግሮላትም ነበር። ሶስተኛ በጣም ፈጣንና ጎበዝ ተማሪ መሆኗ። አስቴር አወቀ በጣም ጎበዝ ተማሪ ከመሆኗ የተነሳ ቤተሰቦቿ ሙዚቀኛ እንድትሆን አይፈልጉም ነበር። ከእርሱም ይልቅ ሳይንቲስት ወይም የጠፈር ተመራማሪ እንድትሆን ነበር የሚፈልጉት። የ6ኛ ክፍል ሚኒስትሪ ካርዷ እንደሚያስረዳው ወደ 7ኛ ክፍል ስትሸጋገር ሙሉ በሙሉ በሚባል ደረጃ ጥሩ ውጤት አምጥታ እንዳለፈች ያሳያል። ሙዚቀኛ ከሆነችም በኋላ ለከፍተኛ ትምህርት ወደ አሜሪካ ሄዳለች። ምንም እንኳን ዋና ስራዋ ሙዚቃ ቢሆንም ከሙዚቃው ጎን ለጎን አሁንም የተለያዩ ኮርሶች እንደምትወስድ በቃለ ምልልሷ ወቅት ተናግራለች። ከወሰደቻቸው ኮርሶች ውስጥም የልብስ ስፌት ዲዛይኒንግን እንደ ምሳሌነት ማንሳት እንችላለን። ከዛ በተጨማሪ ትርፍ ጊዜዋን መጽሐፍ በማንበብ የምታሳልፍ ሲሆን ሮማንስና ትሬል ያላቸው መጽሐፎች ምርጫዎቿ ናቸው። ሁለተኛ የመድረክ ላይ ፍርሃት አለባት። ማንም ይሄንን ሲሰማ ላያምን ይችላል፣ ግን የመድረክ ላይ ፍርሃት አለብኝ ትላለች አስቴር አወቀ። መድረክ ላይ ስትወጣ ከ1 እስከ 2 ደቂቃ የምትሸበር ሲሆን በዚህም የተነሳ በሽተኛ የሆነች ይመስላት ነበር። ግን በጊዜ ሂደት ሌሎች አርቲስቶችንም እንደዚህ አይነት ፍርሃት እንዳለባቸው ስትገነዘብ መረጋጋት ችላለች። እንደ አስቴር ገለጻም ከሆነ መድረክ ላይ ስወጣ ያለኝን ቪዲዮዎች መመልከት ትችላላችሁ። የመጀመሪያዎቹ ደቂቃዎች ላይ ፍርሃት የፊቴ ላይ ማንበብ ትችላላችሁ። ከዚያም ከትንሽ ደቂቃ በኋላ ግን ፍርሃቱ ይጠፋና ስሜ ቢጠራ ራሱ አልሰማም በማለት ቀልዳም አልፋለች። በወጣችባቸው መድረኮች ላይ ራሷ ዲዛይን ያደረገቻቸውን ልብሶች መልበሷ። ድምፀ መረዋዋ አስቴር አወቀ ከሙዚቀኝነት ባለፈ የእጅ ስፌት ባለሙያ ነች። መድረክ ላይ ወጣ ዘፈኖቿን ስታቀርብ ራሷ ዲዛይን አድርጋ በሰፋቻቸው የሀገር ባህል ልብሶች ታጅባ ነው። ለሀገሯ ለየት ያለ ፍቅር ያላት አስቴር በሄደችበት ሀገር ሁሉ ሀገሯን ከማስተዋወቅ ወደ ኋላ አትልም። ሀገሯን ለማስተዋወቅ ከምትጠቀምባቸው መንገዶች ውስጥ አንዱ ደግሞ ይህ በራሷ እጅ ሰርታ የለበሰቻቸው ልብሶች ናቸው። አንድ ሰሞን ከዓለም አቀፍ ጋዜጠኛ ጋር ባደረገችው ቃለ ምልልስ ላይ እንዲህ ስትልም ተናግራለች። አብዛኛው የውጭ ሀገር ሕዝብ የሚያውቀን በጦርነት ነው። ከዚያም ጋዜጠኞች ባሰራጩት ዜናና ምስሎች ምክንያት በረሃብ ነው።
ከዚያ ባለፈ ግን እኛ ኢትዮጵያውያን በጣም ብዙ ጥሩ ባህልና ወግ አለን ስትል ስለ ሀገሯ ተናግራለች። ሽሮ ወጥ በጣም የምትወደው አስቴር አወቀ አሜሪካን ሀገርም ቢሆን ሱፐርማርኬቶች ውስጥ እንጀራ ስለሚሸጥ በቤቷ የምትወደውን ሽሮ ሰርታ ትመገብም ነበር። ውድ የፈንዲሽ ኢንተርቴይንመንት ቻናል ቤተሰቦች በዛሬው ፕሮግራማችን የኢትዮጵያ ምርጥ ስለሆነችው ባለተስረቅራቂ ድምጿ አርቲስት አስቴር አወቀ ታሪክ አስቃኘናችሁ። እንደነዚህ አይነት ዓለም ላይ ብሎም ኢትዮጵያ ላይ ተጽዕኖ የፈጠሩ ሰዎች ታሪክ እንዲሁም ከዚህ ቀደም ሰምታችኋቸው የማያውቁትን የዓለምን ሕዝብ ቀልብ የሳቡ አዝናኝና አስገራሚ ታሪኮች እንዲደርሷችሁ የሰብስክራይብ ምልክቷን ብሎም የደወል ምልክቷን በመጫን ቤተሰብ ይሁኑ። እንድሰራላችሁ የምትፈልጉትን ማወቅ የምትፈልጉት ታሪክ ካለ ሐሳባችሁን በኮመንት ላይ ማስቀመጥ ትችላላችሁ። በቀጣይ ቪዲዮ እስክንገናኝ ሰላም ለሁላችን ይሁን።